ቆሟል። ይርዳን። በመከራ ቀን በሉ በመከራ ቀን ለሕዝብ ልጆች በመከራ ቀን ለሕዝብ ልጆች የሚቆመው ቅዱስ ሚካኤል ነው። እስቲ በሉ በመከራ ቀን በሉ በመከራ ቀን ለሕዝብ ልጆች የሚቆመው ቅዱስ ሚካኤል ነው። እስቲ ድገሙት። ለሕዝብ ልጆች የሚቆመው ማነው? የሚቆመው ማነው? ቅዱስ ሚካኤል ነው። ክብር ለመድኃኔዓለም ይሁን። አመስግኑ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለውን ኃይለ ቃል አንስተን በዚህ ርዕስ እንማራለን። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ የሚገኝ ኃይለ ቃል ነው። ሁላችሁ እዚህ ያላችሁት ክርስቲያኖች በእጃችሁ ስልክ ላይ የማማ ሚዲያ ብላችሁ ቀጥታ ስለሚተላለፍ የማማ ሚዲያ ብላችሁ ሰብስክራይብ አድርጉ። መልካም ነገር እዩበት በስልካችሁ ላይ። ምን ያልሆነውን ወሬ ያሉባልታ ተስፋ የሚያስቆርጥ ነገር ከምትሰሙ እግዚአብሔር የሚያጸና ነገር ለእናንተ መልእክት ያስተላልፋል። ስለዚህ የማማ ሚዲያ ብላችሁ ስልካችሁ ላይ ሰብስክራይብ አድርጉና አሁን ቀጥታ የሚተላለፈውን ለምታውቁት ሁሉ አንቀጸ ምሕረት ቅዱስ ሚካኤል ይህን ይመስላል እያላችሁ ሼር አድርጉላቸው። ሁለተኛው ሚዲያ ደግሞ መስቀል ሚዲያ ነው የሚለው እንግዲህ መስቀል ሚዲያ ወደ 18,000 ሰው አለው። ማማ ሚዲያ ደግሞ 100,000 ሰው አለው። ክብር ለመድኃኔዓለም ይሁን። ሰብስክራይብ እስካሁን ያደረገው 100,000 ሰው ነው። አመሰግናለሁ። ግን መቀጠል አለበት። ለምን የወሬው እስከ 1 ሚሊዮን የወሬ ዩቲዩብ አለ። ነገር ግን የኛ 100,000 ልብ በሉ። የእግዚአብሔርን ቃል የምትሰሙበት በሳምንት 3 ቀን ቀጥታ ስርጭት አለ። ሰኞ፣ ረቡዕ፣ ዓርብ ቀጥታ ስርጭት አለ። ትማራላችሁ፣ ወንጌል ትማራላችሁ። ይሄ በዩቲዩብ ነው። በፌስቡክ ላይ ያላችሁም እማማ ሚዲያ ብላችሁ በፌስቡክ ላይ ቀጥታ መግባት ትችላላችሁ። ሌላው ደግሞ በመላው ዓለም ሆናችሁ አሁን እየተከታተላችሁ ያላችሁት በአሜሪካም፣ ካናዳም፣ አውሮፓም፣ በአፍሪካም በየቤታችሁ ሆናችሁ በክፍለ ሀገር ሆናችሁ የምትከታተሉን ወገኖቻችን አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ስር በፈረንሳይ አንቀጸ ምሕረት ቅዱስ ሚካኤል ወቅዱስ ገብርኤል ወቅዱስ ላሊበላ ወቅዱስ ቂርቆስ ቤተክርስቲያን ካቴድራል እንገኛለን። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ ቅዱስ ላሊበላ፣ ቅዱስ ቂርቆስ፣ ቅዱስ ገብርኤል፣ ቅዱስ ሚካኤል የሚገኙበት ታላቁ ካቴድራል አሁን የቆምንበት ቦታ ነው። በቀጥታ እያያችሁት ያላችሁት ይህ ቦታ ነው። ስለታችሁን መባችሁን ስጦታችሁን ለማድረግ እንዲሁም ለተጀመረው ለልማቱ ስራ አሁን የሰማችሁትን አንድ ባንድ በቅደም ተከተል እስከ 6 የሚደርሱ ያዳመጣችሁት ልማት በአስቸኳይ እንዲጠቃለል የሰበካ ጉባኤውንና የልማት ኮሚቴውን ቀጥታ ስክሪኑ ላይ እየዞረ ታዩታላችሁ። የባንክ ቁጥሩ የሰበካ ጉባኤ ይላል። የልማት ኮሚቴው የልማት ኮሚቴ ይላል። እስክሪኑ ላይ ቀጥታ
በቀጥታ ፊት ለፊት ስክሪኑ ላይ እየዞርላችሁ ነው ያለው። እያያችሁ የምትችሉትን ነገር ለመባረክ እግዚአብሔር ድሃ አይደለም፣ እናንተን አይለምንም። እናንተ እግዚአብሔርን ትለምናላችሁ። ነገር ግን ለመባረክ ገንዘባችሁ እንዲባረክ እንዲበዛላችሁ በመላው ዓለም ያላችሁ እንዲሁም ደግሞ የቅዱስ የአንቀጸ ምሕረት ቅዱስ ሚካኤል ወዳጆች ፍቅር ያላችሁ ብዙ አላችሁ። በመላው ዓለም ላይ በጣም ብዙ ስላላችሁ በዚህ ስክሪን ላይ በምታዩት ዛሬ የቅዱስ ሚካኤል ልማት እንዲጠቃለል በዚህ መልእክታችን ላይ ጽፈናልና አደራችሁን እንድታዩት ሼር እንድታደርጉ እዚህ ያላችሁት ደግሞ ስልካችሁ ላይ ሰብስክራይብ አድርጋችሁ ሼር እንድታደርጉልኝ በቅዱስ ሚካኤል ስም እጠይቃለሁ። አመሰግናለሁ። መስቀል ሚዲያ፣ ማማ ሚዲያ በዩቲዩብ በፌስቡክ ሌሎችም አሁን እዚህ ፊት ለፊት ያሉ ብዙ ወንድሞቼ እያስተላለፉ ነው። ስለዚህ ሁሉንም እያያችሁ ተጠቀሙበት። ስልካችሁም ላይ ደግሞ በቴሌቪዥን ማታ ረቡዕ ማታ ከ2 ሰዓት ተኩል ሐሙስ ቀን 9 ሰዓት ተኩል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢኦቲሲ ላይ የእማማ ፕሮግራም ይተላለፋል። ማታ 2 ሰዓት ተኩል በቴሌቪዥን እንገናኝ። አሁን በአካል እንገናኝ። አመሰግናለሁ። እስቲ እግዚአብሔርን አመስግኑ። ማታ በቴሌቪዥን እንገናኛለን። 2 ሰዓት ተኩል ኦቲሲ ላይ እንገናኛለን። ማታ ቋሚ ፕሮግራማችን ነው። የማማ ፕሮግራም ቋሚ ፕሮግራማችን ቴሌቪዥን ላይ ያለ ማለት ነው። በመከራ ቀን በሉ ለሕዝብ ልጆች የሚቆመው ቅዱስ ሚካኤል ነው። በመከራችሁ ቀን ይቁምላችሁ፣ በፈተናችሁ ቀን ይቁምላችሁ፣ ከክፉ ነገር ይሰውራችሁ። ዛሬ በጣም በርካታ ነው የሚከበረው። በጣም በርካታ በዓል ነው ክብሩ። ዛሬ በርካታ ስለሆነ እኔ አንዱን መርጬ ነው። ለምን ያላችሁ እንደው ዛሬ በሰኔ ሚካኤል ቅዱስ ሚካኤል በዕለተ ቀኑ ጣዖቱን አጥፍቶ ቤተ ክርስቲያን ያሰራበት ነው። የባህራን ታሪክ አለ። እንግዲህ የሶስና የአፈሙያ ሌሎች ቅዱሳን የቅዱስ ላሊበላ እረፍ በጣም ብዙ ነው። ዛሬ በዓሉ በጣም ብዙ ነው። ስለዚህ እኔ አንዱን ነው ዛሬ የማነሳው። የአፈሙያን ታሪክ ብቻ ነው የምናገረው። የማንን? አረ ንገሩኝ። እግዚአብሔር የአፈሙያን ታሪክ እግዚአብሔር እንደለወጠ የእናንተንም ታሪክ ይለውጥላችሁ፣ ያድናችሁ፣ ያድነን፣ ይድረስልን ቅዱስ ሚካኤል። አዎ ለዚህ ነው ጥቅሱንም በመከራ ቀን ለሕዝብ ልጆች የሚቆመው ቅዱስ ሚካኤል ነው ብዬ ርዕስ የሰጠኋችሁ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ የሰጠኋችሁ ይሄ ነው። በመከራ ቀን እግዚአብሔርን የሚፈራ እግዚአብሔርን የሚፈልግ በእግዚአብሔር ዘንድ ዋጋ ያለው በሕይወት መጽሐፍ የተጻፈ እነሆ ቅዱስ ሚካኤል ይቆምለታል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በሕይወት መጽሐፍ የተጻፉትን ይላል። በሕይወት መጽሐፍ የተጻፉትን ዋጋ ያላችሁ እግዚአብሔር ጋር ዋጋ ያላችሁ እግዚአብሔር ደሞዝ የሚከፍላችሁ የሞት ደሞዝ ሳይሆን የሕይወት ደሞዝ የሚከፍላችሁ ደስ ይበላችሁ ክርስቲያኖች። ክብር ለመድኃኔዓለም ይሁን። የሕይወት ደሞዝ ትልቅ ነው። የሕይወት ደሞዝ ትልቅ ነው። የሞት ደሞዝ ግን አጭር ነው። የሞት ደሞዝ ግን ለዘላለም ወደ ገሃነመ እሳት ያወርዳል። የሕይወት ደሞዝ እግዚአብሔር ያድናችሁ። የሕይወት ደሞዝ ለመቀበል ያብቃችሁ። እናቶች፣ አባቶች፣ እህቶች፣ ወንድሞቼ በሕይወት መጽሐፍ የተጻፉትን በመከራ ቀን የሕዝብ ልጆች የሚከራከርላቸው የሚቆምላቸው የብርሃን ምልክት በግንባራቸው የሚጽፍላቸው አቤቱ ሕዝብህን አድን እያለ የፈጠርከውን ፍጥረት አድን እያለ
ከሰኔ ሚካኤል እስከ ህዳር ሚካኤል ድረስ ሱባኤ ገብቶ የሚለምንልን ይህ ቅዱስ ሚካኤል ነው። ደስ ይበላችሁ። ክብር ለእሱ ይሁን ወገኖቼ። አዎ ለእንስሳቱ፣ ለአዕዋፋቱ፣ ለሰው፣ ለአራዊቱ፣ ለአዕዋፋቱ፣ ለሁሉም ለፍጥረቱ ሁሉ ቅዱስ ሚካኤል ከዛሬዋ ቀን ከሰኔ ሚካኤል ጀምሮ እስከ ህዳር ሚካኤል የሚለምንበት ሱባኤ የሚገባበት በእግዚአብሔር ፊት የሚንበረከክበት የሚለምንበት ወራት ነው። ደስ ይበላችሁ። ለሁላችን ይቆመልን፣ ለሁላችን ይቆመልን። እንግዲህ ወገኖች ልበ አምላክ ዳዊት አስቀድሞ እንዲህ ይላል። ምናልባት የሚጠራጠሩ ካሉ ያላመኑ ካሉ ይህንን ጥቅስ ማንበብ አስፈላጊ ነው። መዝሙር 33 በቅንፍ 34 ቁጥር 7 ላይ ይገኛል። ይህንን አንብቡት በደንብ አድርጉና የእግዚአብሔር መልአክ በሉ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድኗቸውማል ይላል። ክብር ለመድኃኔዓለም ይሁን። ተመልከቱ፣ እግዚአብሔር አስቀድሞ ለእኛ ያስቀመጠው ይሄን ነው። አዎ ዛሬ በተሰበሰብነው ዙሪያ ብቻ አይደለም፣ በየቤታችሁ በቀን አንድ መልአክ በሌሊት አንድ መልአክ ይጠብቃቸዋል። ደስ ይበላችሁ። ክብር ለመድኃኔዓለም ለእኛ የተሰጠን። ስለዚህ በእግዚአብሔርን በሚፈሩ ዙሪያ ማንን በሚፈሩ? እግዚአብሔርን ትፈሩታላችሁ? እስቲ እግዚአብሔርን እንፈራዋለን የሚላችሁ እጃችሁን ከፍ አድርጉና አሳዩ። ትፈሩታላችሁ እግዚአብሔርን? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው እግዚአብሔርን መፍራት ነው። ደስ ይበላችሁ። ጥበበኞች ስላደረጋችሁ እግዚአብሔር። ከሁሉ ከሀብት ከእውቀት ከሁሉ የሚበልጠው እግዚአብሔርን መፍራት ነው። ይህ ጥበብ ነው። ይህ እውቀት ነው። ይህ ታላቅነት ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበበኞች የአዋቂዎች መለኪያው ይሄ ነው። ደግሞ እግዚአብሔርን የሚፈሩትን እግዚአብሔርን የሚያውቁትን ያነግሳቸዋል፣ ከፍ ያደርጋቸዋል። ደስ ይበላችሁ። አያችሁ፣ እነዚህ እግዚአብሔርን የሚያውቁ እግዚአብሔርን የሚፈሩ ለዘላለም ከክርስቶስ ጋር ይነግሳሉ ይላል ቅዱስ ጳውሎስ። ደስ ይበላችሁ። ክብር ለመድኃኔዓለም። የዚህ ዓለም ንግስና ጥለነው እንሄዳለን። የዚህ ዓለም ስልጣን ጥለነው እንሄዳለን። የዚህ ዓለም ገንዘብ፣ ሀብት፣ ንብረት ጥለነው እንሄዳለን። ሁሉም ያልፋል ወገኔ። የማያልፈው ክርስቶስ፣ ሞት ያላስቀረው ክርስቶስ፣ መቃብር ያልከደነው ክርስቶስ፣ ሞት ያላሸነፈው ክርስቶስ፣ ጌታ ኢየሱስ ክርስቶስ የዘላለም ንጉሥ ነው። ደስ ይበላችሁ። ክብር ለመድኃኔዓለም። የንጉሶች ንጉሥ፣ የጌቶች ጌታ፣ አልፋ ኦሜጋ ነው ኢየሱስ ክርስቶስ። ክብር ለእሱ ይሁን። በራዕየ ዮሐንስ ምዕራፍ 1 ቁጥር 17 ላይ እነሆ ሞቼ ነበር፣ ተነሳሁ፣ ሕያው ነኝ፣ የመሞትም የመነሳትም የመንግስተ ሰማያት ቁልፉ በእጄ ነው አለ የእኛ ጌታ የድንግል ማርያም ልጅ። ክብር ለእሱ ይሁን። ለዚህ ነው ወገኔ ለዘላለም ከክርስቶስ ጋር ትነግሣለህ ያለህ። ለዚህ ነው ወገኔ። ልጅ ከሆን ወራሽ ነህ። የክርስቶስ ልጅ ከሆናችሁ፣ የእግዚአብሔር ልጆች ከሆናችሁ የጀመ ከክርስቶስ ጋር ትነግሣላችሁ፣ ትነሳላችሁ። የእኛ ጌታ ተነሳል አልተነሳም? ጌታ በልስ ጌታ ኢየሱስ ክርስቶስ በእውነት ተነስቷል። በሉ እስኪ እባካችሁ ተነስቷል። የእኛ ጌታ ተነስቷል። ወገኔ ሁሉንም መቃብር አስቀርቶታል።
ሁሉንም አፈር በልቶታል። የእኛ ጌታ ኢየሱስ ክርስቶስ የድንግል ማርያም ልጅ የተቀበረበት ግን አዲስ መቃብር ነው። ክብር ለመድኃኔዓለም ይሁን። አዲስ መቃብር፣ ልዩ መቃብር ነው ወገኔ። አንተ አምላኬ ነህ፣ አንተን ከድኜ አላስተኛም ብሎ ተፈነቃቀለ። ክብር ለመድኃኔዓለም ይሁን። እግዚአብሔርን የሚፈሩት ታዲያ ያ ድንጋይ ኢየሱስ ክርስቶስ የተከደነበት የተገጠመበት ድንጋዩ ተፈንቅሎ የተቀመጡበት ሚካኤልና ገብርኤል ነበሩ። ክብር ለመድኃኔዓለም። ጻዳ ነጭ ልብስ ጻዳውን ነጩን ልብስ ለብሰው እነሆ በተፈነቀለው ድንጋይ ላይ ቁጭ ብለው ነበር። እነሆ ያቺ እግዚአብሔር የመረጣት መግደላዊት ማርያም እያለቀሰች ወደ መቃብሩ ስትመጣ ቅዱስ ሚካኤል እንዲህ አላት፣ አንቺ ሴት ለምን ታለቅሻለሽ? ለምንስ ሕያውን ከሙታን መካከል ትፈልጊዋለሽ? የለም ተነስቷል አላት ቅዱስ ሚካኤል። ክብር ለእሱ ይሁን። የሚያንጸባርቅ ልብስ ለበሱት ሚካኤልና ገብርኤል ነበሩ። እነዛ መልአክ ሕያውን ከሙታን መካከል ለምን ትፈልጊያለሽ? ለምንስ ታለቅሻለሽ? የለም ተነስቷል። ክብር ለመድኃኔዓለም ይሁን። እናንተ ሴቶች በእውነት እንኳን ደስ አላችሁ። ሥጋውን ደሙን ለካህናት ሰጠ ኢየሱስ ክርስቶስ። ትንሣኤውን የምስራች ግን ለእናንተ ሰጣችሁ። እናንተ ሴቶች እንኳን ደስ አላችሁ። አዎ እስቲ ምን በሉ። ሥጋዬን ደሜን ለመዳፈር አሐዱ ብላችሁ ለመቀደስ አልበቃችሁም። አትንኪኝ አላት ጌታ ኢየሱስ ክርስቶስ። አዎ ፈጥና እግሩን ልትይዘው ነበር። አትንኪኝ፣ ሥጋውን ደሙን ለመሰጠት እናንተ አሐዱ አብ ለማለት አልበቃችሁም። የምስራች ተነስቷል ብላችሁ ተናገሩ ተብላችሁ ለሴቶቹ ተሰጠ። ለቅዱስ ጴጥሮስ አይደለም የተሰጠው። ደስ ይበላችሁ ለመድኃኔዓለም። አዎ ምስጢሩ ይኸው ታዲያ አሐዱ አብ ብሎ ቀድሶ ባርኮ ቆርቦ እንዲያቆርብ ደግሞ ለቅዱስ ጴጥሮስ ሰጠ። ክብር ለመድኃኔዓለም፣ ክብር ለእሱ ይሁን። እናም እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ያድኗቸውም። ታምናላችሁ? እናምናለን የምትሉ እስኪ እጃችሁን ነሱ። መላእክት እንደሚያድኗችሁ ታምናላችሁ? ታምናላችሁ? ክብር ለእሱ ይሁን። አዎ እውነት ነው፣ ያድኑናል። ወይም ወደ እሳት ሲጣሉ እኮ ቅዱስ ገብርኤል ነው የተላከው አይደለ እንደ ወገኖች? ዳንኤል ወደ አንበሶች ጉድጓድ ሲጣል እኮ ቅዱስ ሚካኤል ነው የተላከው። እግዚአብሔር መልአክን ልኮ ማዳን ይችላል አይችልም? ንገሩ። ይችላል አይችልም? አዎ ማመን እኮ ነው የሚያስፈልገው። እባካችሁ አመስግኑ። አዎ ስለዚህ ነው